በሰሜናዊ የዓለም ክፍል ፀሐይ ለወራት በምትሰወርበትና ቅዝቃዜው አጥንት በሚሰብርበት ሰፊ በረሃ ውስጥ የሰው ልጅ ህልውናውን ለማስቀጠል ከአንድ ታማኝ ፍጡር ጋር ጥልቅ ስምምነት አድርጓል። ይህ ፍጡር ውሻ ነው። በረዶ ላይ የሚንሸራተቱ ውሾች የታሪክ አካል ብቻ አይደሉም፣ እነሱ ራሳቸው ታሪክ ናቸው። ከዛሬ 10 ሺህ ዓመታት በፊት የመጀመሪያዎቹ የሰሜን ዋልታ ነዋሪዎች ወደዚህ ቀዝቃዛ ምድር ሲገቡ ብቸኛው ረዳታቸው እነዚህ ብርቱ እንስሳቶች ነበሩ። በረዶ ላይ እንደ ላባ የሚንሸራተቱ እነዚህ ውሾች ተፈጥሮ በሰጠቻቸው ልዩ ጸጋ አማካኝነት እስከ 50 ዲግሪ ቅዝቃዜን ይቋቋማሉ። ቆዳቸው ውስጥ ያለው ወፍራም ስብና በሁለት ንብርብር የተሸፈነው ፀጉራቸው እንደ ዘመናዊ የክረምት ልብስ ይከላከልላቸዋል። እያንዳንዱ የበረዶ ላይ ውሻ የራሱ የሆነ ልዩ ብቃት አለው። ሳይቤሪያን ሀስኪን ስንመለከት እነዚህ ውሾች የፍጥነት ነገስታት ናቸው። ክብደታቸው ቀላል ቢሆንም በሰውነታቸው ውስጥ ያለው ሜታቦሊዝም ሳይንቲስቶችን እስካሁን እያስገረመ ይገኛል። አንድ ሁስኪ ሳይደክም በቀን ውስጥ በመቶዎች የሚቆጠሩ ኪሎ ሜትሮችን መሮጥ ይችላል። እነዚህ ውሾች የጥንታዊ ውሾች ወይንም ኤንሺየንት ዶግስ ተብለው ይጠራሉ። ይህም ማለት የሰው ልጅ ገና ግብርናን ሳይጀምር በፊት ጀምረው አብረውት የነበሩ ዝርያዎች ናቸው። ሳይቤሪያን ሀስኪ የመጡት ከሳይቤሪያው ቾችኪ ጎሳዎች ነው። ቾችኪዎች ውሾቹን የፈጠሯቸው ለጥንካሬ ብቻ ሳይሆን ለቅዝቃዜም ጥበቃ ጭምር ነው። በሌሊት ህፃናቱ እንዳይበርዳቸው ውሾቹን እልፍኝ ውስጥ አብረዋቸው ያሳድሯቸው ነበር። አላስካን ማላድሙት ደግሞ የጭነት መኪናዎች ናቸው። እነዚህ እንደ ሁስኪ አይፈጥኑም፣ ነገር ግን አንድን ግዙፍ ድንኳን ወይንም አድኖ የተገኘ ትልቅ እንስሳ ለብቻቸው የመሳብ ጉልበት አላቸው። እግሮቻቸው ሰፋ ያሉና የበረዶ ላይ ጫማ ወይንም ስኖር ሹዝ ይመስላሉ። የእነዚህ ውሾች እግሮች ለምን በረዶ ላይ አይቀዘቅዙም ካላችሁ ደግሞ እግሮቻቸው ውስጥ ያሉት የደም ስሮች ልዩ ናቸው። ወደ ታች የሚወርደው ትኩስ ደም ወደ ላይ የሚመለሰውን ቀዝቃዛ ደም በማሞቅ የሰውነታቸው ሙቀት እንዳይቀንስ ያደርጋል። ይህ ልክ እንደ ዘመናዊ የቤት ማሞቂያ ስርዓት ማለት ነው። የላይኛው ፀጉራቸው ውሃና በረዶ የማይበግረው ሲሆን የውስጠኛው ደግሞ እንደ ሱፍ በጣም ለስላሳና ሙቀት የሚቋጠር ነው። ይህ ፀጉር በበጋ ወቅት ይረግፋል፣ በክረምት ግን እንደ አዲስ ይበቅላል። አይኖቻቸውም ቢሆኑ ጥልቀት ያላቸውና የአልመንድ ቅርጽ ያላቸው ናቸው። ይህ የሚሆነው ኃይለኛ የበረዶ ንፋስ በሚነፍስበት ጊዜ አይናቸውን በደንብ ጨፍነው ነገር ግን መንገዳቸውን ማየት እንዲችሉ ያደርጋቸዋል። በ1925 ዓመተ ምህረት በአላስካ በምትገኘው ኖም በተባለች ከተማ አንድ አስከፊ በሽታ ተከሰተ። ዲፍቴሪያ የተባለው ይህ በሽታ ህፃናትን ይገድል ነበር። መድኃኒቱ የሚገኘው ደግሞ ከ1000 ኪሎ ሜትር በላይ ርቆ ነበር። በወቅቱ የነበረው አየር መንገድ ሊበር አልቻለም። መርከቦችም በበረዶ ባህር ተቀርቅረው ስለነበረ በዚህ ጊዜ ነበር 20 የሚሆኑ የውሻ ቡድኖች ተፈራርቀው መድኃኒቱን ለማድረስ የተነሱት። ቶጎ የተባለው መሪ ውሻ በታላቅ አውሎ ነፋስና በጨለማ ውስጥ ነጂው ምንም ማየት በማይችልበት ሁኔታ መንገዱን መርቶ መድኃኒቱን አድርሷል። ቶጎና ቡድኑ በበረዶ ወንዝ ላይ እየተጓዙ ሳለ በረዶ ተሰንጥቆ ውሾችና ነጂው በአንድ ትንሽ የበረዶ ቁራጭ ላይ ባህር ላይ ቀሩ። ቶጎ በራሱ ፍላጎት ወደ ውሃው ዘሎ በመግባት በረዶውን የሚጎትተውን ገመድ በአፉ ይዞ ዋና ጀመረ። ከዚያም የበረዶውን ቁራጭ ወደ ዳርቻው በመሳብ የቡድኑን ህይወት አተረፈ። አንድ የበረዶ መንሸራተቻ ቡድን እንደ አንድ አካል ነው የሚሰራው። እያንዳንዱ ውሻ የራሱ ሚና አለው። ከፊት የሚቆመው መሪ ውሻ ወይንም ሊድ ዶግስ ናቸው። እነዚህ ውሾች ከሌሎቹ በበለጠ ብልህና ትዕዛዝ አክባሪ መሆን አለባቸው። ነጂው ገ ሲል ወደ ቀኝ፣ ሆ ሲል ወደ ግራ መታጠፍ እንዳለባቸው ያውቃሉ። ማሽ የሚለው ቃል የመጣው ማርች ከሚለው የፈረንሳይ ቃል ሲሆን ትርጉሙም ሂድ ማለት ነው። ነገር ግን ነጂዎች ማሽ የሚለውን ቃል ብዙም አይጠቀሙበትም። ምክንያቱም ቃሉ ሽ የሚለው ድምጽ ስላለው ለውሾች የማሽካካት ድምጽ ይመስላቸዋል። ይልቁንም ሃይክ ወይንም ኦልራይት የሚለውን ቃላት ይጠቀማሉ። የበረዶ ውሾች በቀን እስከ 12000 ካሎሪ ሊበሉ ይችላሉ። በብዛት የሚመገቡት ጥሬ ስጋ
አሳና ስብ ነው። ይህ ስብ በሰውነታቸው ውስጥ ተቃጥሎ የሞተር ያህል ሙቀት ይፈጥርላቸዋል። በረዶ ባለበት ቦታ ውሃ ማግኘት ከባድ ነው። ነጂው ሁል ጊዜ በረዶ አቅልጦ ለውሾችና ለራሱ ውሃ ማዘጋጀት አለበት። በከፍተኛ ቅዝቃዜ ወቅት ነጂው ከውሾቹ ጋር ተቃቅፎ ሊተኛ ይችላል። ትሪ ዶግስ ናይት የሚለው አገላለጽ የመጣው ከዚህ ነው። ቅዝቃዜው በጣም በረታ ማለት ለመሞቅ 3 ውሾችን አቅፎ መተኛት ያስፈልጋል ማለት ነው። ዛሬ ግን የእነዚህ ውሾች ሕይወት በአንድ አየር ንብረት ለውጥ ምክንያት አደጋ ላይ ነው። ውሾች ልክ እንደ ሰው ልጆች ሁሉ እንደሚያልሙ ያውቃሉ። በበረዶ ላይ ለረጅም ሰዓታት የሚጓዙ ውሾች ሲያርፉ እግሮቻቸው ሲንቀሳቀሱና ለስላሳ ድምፅ ሲያወጡ ይታያሉ። ሳይንቲስቶቹ እንደሚሉት እነዚህ ውሾች በእንቅልፋቸው ውስጥ የሮጡትን መንገድ በድጋሚ ይሮጡታል። ይህ የአእምሮ ሂደት በነጋታው ለሚጠበቅባቸው ጉዞ አእምሯቸውን እንዲያዘጋጁ ይረዳቸዋል። ሌላው የሚገርመው ነገር በቡድን ውስጥ ያሉት ውሾች ያላቸው የፍትህ ስሜት ነው። ለምሳሌ አንዱ ውሻ ሳይሮጥ ወይንም ሳይለፋ ምግብ ቢሰጠው ሌሎቹ ውሾች ቅሬታቸውን በጩኸት ይገልጻሉ። በቡድኑ ውስጥ እኩልነትና ጠንካራ ስራ ትልቅ ዋጋ ይሰጠዋል። ውሾቹ መንሸራተቻቸውን የሚጎትቱበት መሳሪያ ወይንም ሃርነስ ዝም ብሎ የተሰራ ገመድ አይደለም። ጥንታውያን የዋልታ ነዋሪዎች ይህንን መሳሪያ የሚሰፉት ከአሳ ነባሪ ቆዳ ወይንም ከአጋዘን ጅማት ነበር። ገመዱ በውሻው ትከሻ ላይ የሚያርፈው የውሻውን ሳምባ እንዳያጨናንቅ ተደርጎ ነው። ይህም ውሻው በከፍተኛ ፍጥነት እየሮጠ በነፃነት እንዲተነፍስ ያስችለዋል። እያንዳንዱ ገመድ ከውሻው ቁመትና ክብደት ጋር ተለክቶ የሚሰፋ ነው። ይህ ካልሆነ ግን ውሻው ላይ የጡንቻ መጎዳት ሊደርስ ይችላል። በዘመናዊ ዘመን ደግሞ ናይለን የተባለ ቁስ ጥቅም ላይ ይውላል። ይህም በረዶ ላይ በሚሆንበት ጊዜ ክብደት ስለማይጨምርና ስለማይቀዘቅዝ ለውሾቹ ምቹ ነው። ስለ 1925ቱ የሴረም ሩጫ ስናወራ ብዙ ጊዜ ባልቶ ይነገራል። ነገር ግን በአላስካ ነዋሪዎች ዘንድ እውነተኛው ጀግና ቶጎ ነው። ባልቶ መድኃኒቱን ከተማ ውስጥ ያስገባው የመጨረሻው ውሻ ስለነበር ዝነኛ ሆነ። ነገር ግን ቶጎ በጉዞ ውስጥ እጅግ አደገኛውን ረጅሙንና አስፈሪውን ርቀት 270 ማይል ገደማ የሸፈነ ውሻ ነው። ቶጎ በወቅቱ እድሜው 12 ዓመት ቢሆንም በሕይወቱ ለመጨረሻ ጊዜ ያደረገው ያ ሩጫ እስከዛሬ ድረስ በታሪክ ሲወሳ ይኖራል። ቶጎ በአንድ ወቅት መንገዱን ስተው ሳለ በአየር ላይ የሸተተውን ሌላ ውሻ ሽታ በመከተል ቡድኑን ከጥፋት አድኗል። በዘመናዊ የውሻ ውድድሮች ላይ ውሾች ልክ እንደ ፕሮፌሽናል አትሌቶች ይታያሉ። ነጂው በየጥቂቱ ሰዓት የውሾቹን እግር በልዩ ቅባት ወይንም ኦይንትሜንት ይቀባል። ይህ በረዶ እግራቸው ውስጥ ገብቶ እንዳይቆስሉ ያደርጋል። ውሾቹ ካረፉ በኋላ ነጂው የእያንዳንዱን ውሻ ጡንቻ በእጁ ያሽላቸዋል። ይህም በውሻውና በነጂው መካከል ያለውን ፍቅር ከማሳደግም በላይ ውሻው በቶሎ እንዲያገግም ይረዳዋል። ውሾቹ በረዶ ላይ በቀጥታ አይተኙም። ነጂው ሁል ጊዜ ደረቅ ላባ ወይንም ስትሮ ይዞ ይጓዛል። ውሾቹ በዚህ ገለባ ላይ ተኝተው የሰውነታቸውን ሙቀት ይጠብቃሉ። እነዚህ ውሾች እስከዛሬ ድረስ በሰው ልጅ ትልቅ ቦታ የተሰጠበት ምክንያት እነሱ በረዶ ላይ የሚረጡ እንስሳቶች ብቻ አይደሉም። እነሱ ተስፋ ናቸው። በጨለማውና በቅዝቃዜው ዓለም ውስጥ የሰው ልጅ ተስፋ በቆረጠበት ሰዓት እነዚህ ውሾች ጭራቸውን እያወዛወዙ እንቀጥል ይሉታል። አንድ የበረዶ ላይ ውሻ ስልጠናውን የሚጀምረው ገና አይኑን ሳይገልጥ ነው። አሰልጣኞች ሶሻላይዜሽን ወይንም ማህበራዊ ትስስር የሚሉትን ሂደት ገና በሳምንታት እድሜያቸው ይጀምራሉ። ግልገሎቹ ገና ትንሽ እያሉ አሰልጣኙ በየቀኑ ያቅፋቸዋል፣ እጆቻቸውንና እግሮቻቸውን ይነካካል። ይህም የሚሆነው ውሾቹ ለወደፊት የእግር ጫማ ሲለብሱ ወይንም የሕክምና ምርመራ ሲደረግላቸው እንዳይደነግጡ ያግዛቸዋል። ውሾቹ 6 ወር ሲሆናቸው ቀላል የሆኑ ገመዶችን እየጎተቱ እንዲጫወቱ ይደረጋል። እዚህ ጋር አሰልጣኙ የትኛው ውሻ መሪ የመሆን ብቃት እንዳለው ማስተዋል ይጀምራል። መሪ ውሻ የሚመረጠው በጉልበቱ ሳይሆን ብልህነቱና ትኩረቱ ታይቶ ነው።
በዱር ተኩላዎች መካከል አልፋ ወይንም የበላይ መሪ ይኖራል። በበረዶ ውሾች ቡድን ውስጥ ግን አልፋው ነጂው ራሱ ነው። ጥንታዊ አሰልጣኞች ውሻን በመግረፍ ማሰልጠን እንደማይቻል ያውቃሉ። ውሻው የሚሮጠው ነጂውን ስለሚፈራ ሳይሆን ነጂውን ለማስደሰትና ስራውን ስለሚወደው ነው። አንድ አሰልጣኝ ከውሾቹ ጋር ያለው ግንኙነት ልክ እንደ አባትና ልጆች መሆን አለበት ብለው ያምናሉ። እያንዳንዱ ውሻ የራሱ ስም አለው። ነጂው በሚሮጥበት ጊዜ እያንዳንዱን ውሻ ስም እየጠራ ያወራቸዋል። ጥሩ ነው ሮኪ፣ በርታ፣ ቤላ እያለ ማበረታታቱ ውሾቹ የድካም ስሜት እንዳይሰማቸውና በራስ መተማመናቸው እንዲጨምር ያደርጋል። በረዶ በሌለበት የክረምት ወራት ውሾች ስራ አይፈቱም። ጡንቻዎቻቸው እንዳይዝልና ብቃታቸው እንዳይቀንስ ልዩ ስልጠና ይደረግላቸዋል። ነጂዎች የበረዶ መንሸራተቻ በባለ ጎማ ጋሪ ወይንም ኤቲቪ ወይንም ካርት ይተኩታል። ውሾቹ እነዚህ ከባድ ጋሪዎች በጭቃና በሳር ላይ እንዲጎተቱ ያደርጋል። አንዳንድ አሰልጣኞች ውሾቻቸውን በሐይቆች ውስጥ እንዲዋኙ ያደርጋሉ። ዋና የውሻውን ልብና ሳንባ ካርዲዮቫስኩላር ሲስተም ያጠናክራል። እንዲሁም በመገጣጠሚያዎቻቸው ላይ ጫና ሳይፈጠር ጡንቻዎቻቸውን ይገነባል። በበረዶ ጉዞ ላይ ውሾች ሊጠብቋቸው የሚገቡ የራሳቸው ህጎች አላቸው። አንድ ውሻ ከጎኑ ካለ ጓደኛው ጋር መጣላት ወይንም መቆላለፍ የለበትም። ይህንን ስርዓት ገና በልጅነታቸው ይማሩታል። በሚሮጡበት ጊዜ ጥንቸል ወይንም ሌላ አውሬ ቢታይ እንኳን መሪው ውሻ ትዕዛዝ ካልሰጠው በስተቀር መንገዱን መሳት የለበትም። ይህ ከፍተኛ የሆነ የአእምሮ ቁጥጥርን ይጠይቃል። እነዚህ ውሾች የሰው ልጅ የስልጣኔ አጋሮች ናቸው። ዛሬ ዓለማችን በቴክኖሎጂ ብትሞላም በዚያ ርቆ በሚገኘው ነጭ በረሃ ውስጥ ግን አሁንም የሰው ልጅ ህይወት በእነዚህ አራት እግር ባላቸው ጀግኖች ላይ የተመሰረተ ነው። የውሻው ጩኸትና የነጂው ጥሪ እስከቀጠለ ድረስ የሰው ልጅ ተፈጥሮን የማሸነፍ ጥበብ አብሮ ይኖራል። የበረዶ ላይ ውሾች ተራ እንስሳት አይደሉም። እነሱ የሰሜን ዋልታ ጠባቂዎች፣ የሰው ልጅ ታማኝ ወዳጆችና የጽናት ተምሳሌቶች ናቸው። በነጩ በረሃ ላይ የሚሰማው የውሾች ጩኸትና ትንፋሽ የበረዶ መንሸራተቻቸው ድምፅ ለዘላለም በታሪክ መዝገብ ውስጥ ሲያስተጋባ ይኖራል። ውድ የጮቄ ቶክ ሚዲያ ቤተሰቦች የዛሬው ፕሮግራማችን ይህን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።